ህይወት ስለ ምርጫዎች ነው፣ መርጠን ስለምንወስደው እርምጃ። ይሁን እንጂ ታዲያ ትልቁ የህይወት እርምጃ በራስ ማመን ሆኖ እናገኘዋለን። ጉድ ዊል ሃንቲንግ በስቃይ በጥልቅ ተሰጥኦ በፍቅርና ራስን በመግለጽ ሂደት ውስጥ የተገነባ አስደናቂ የፊልም ታሪክ ነው። በደቡባዊ ቦስተን ውስጥ በሚገኙ አደገኛ መንደሮች በማደጎ ውስጥ ያደገው ዊል ሃንቲንግ ከአስደናቂ የማሰብ ችሎታው በተጨማሪ የዘመኑ ታላላቅ የሂሳብ ተመራማሪዎችና ባለምጡቅ አእምሮዎች እንኳን ሊፈቷቸው ያልቻሏቸውን የሂሳብ ስሌቶችና ቀመሮች የመፍታት አቅም ያለው ወጣት ነው። ነገር ግን ይህ ወጣት ያለውን እምቅ ችሎታ ከመጠቀም ይልቅ ራሱን አዋርዶ ቀኑን ሙሉ በአንድ የዩኒቨርሲቲ ግቢ ውስጥ በጽዳት ሰራተኝነት ተቀጥሮ መስራትን መርጧል። የጽዳት ስራውን ከጨረሰ በኋላ ከጓደኞቹ ጋር አንድ ሁለት ወደሚልበት መሸታ ቤት የሚያዘወትረው ይህ ወጣት ያልተለመደ ተስጦ ያለው በተለመደውና በድግግሞች በተሞላ ዓለም ውስጥ በመሰላቸትና ራሱን ለማግኘት በመታገል ላይ የሚገኝ ሲሆን የዛሬው የፊልም ዳሰሳችን ዋና ገጸ ባህሪ ነው። ዊል በታላቁ የኤምአይቲ ዩኒቨርሲቲ ግቢ ውስጥ ከመጥረጊያው ጀርባ እምቅ ችሎታውንና ብሩህ አእምሮውን ባሳለፈው የልጅነት ጠባሳ ምክንያት ቢሸፍነውም የማይበገር ከሚመስለው ውጫዊ ገጽታው ባለፈ የአጽናፈ ሰማይን ታላላቅ ሚስጥሮች እንኳን ለመፍታት የሚያስችል ብሩህ አእምሮ የያዘ ወጣት ነው። ነገር ግን ልቡ ከፍርሃትና ራስን ከመጠራጠር ጥልቅ ስሜት ተላቆ አያውቅም ነበር። ዊል ለፍቅር፣ ለስኬት ወይንም በህይወትና በራስ ተስፋ ለማድረግ ብቁ እንዳልሆነ ራሱን ስላሳመነው እያንዳንዷን የደስታ ወይም የእድል ቅጽበት እየሸሸ የሚኖር ሰው ነው። ታሪኩ የሚጀምረው በማሳቹሴትስ የቴክኖሎጂ ኢንስቲትዩት በኤምአይቲ ዩኒቨርሲቲ ውስጥ ነው። የሂሳብ ትምህርት ክፍል ኃላፊና አስተማሪ የሆነው ፕሮፌሰር ጀራልድ ላምቡ የዕለቱን ትምህርት አስተምሮ ሲጨርስ ለተማሪዎቹ ለጊዜው ያልተፈታ አንድ ከባድ የሂሳብ ስሌት ቀመር ከክፍሉ ውጭ በሚገኝ የጥቁር ሰሌዳ ላይ እንደጻፈና ይህን ከባድ የሂሳብ ስሌት ቀመር የፈታ ተማሪ ታላላቅ የሂሳብ ሊቃውንትና ተማሪዎች ስማቸው በሚሰፍርበት የኤምአይቲ ቴክ ላይ ስሙ በጉልህ እንደሚጻፍለት ተናገረ። የትምህርት ክፍለ ጊዜው እንዳበቃም በስራ ቦታው ላይ ተገኝቶ የክላሱን ኮሪደሮች በማጽዳት ላይ የነበረው ዊል ፕሮፌሰር ጀራልድ የለጠፈውን የሂሳብ ስሌት ሲመለከት እናያለን። በጥቁር ሰሌዳው ላይ ያየው ነገር መስጦታል። ሂሳብ ለሱ አእምሮን የሚፈትን የጭንቅላት ልምምድ ሳይሆን ከኑሮ ውጥረት የሚገላገልበት መዝናኛው ነው። አስቡት፣ ባለብሩህ አእምሮ ተማሪዎች፣ መምህራን እንዲሁም የሂሳብ ሊቆች ሊፈቱት ያልቻሉት የሂሳብ ቀመር ለአንድ ተራ የጽዳት ሰራተኛ ሙዝ የመላጥ ያክል ቀላል ሲሆን የሂሳብ ስሌቱን በአእምሮ የሸመደደው ዊል ወደ ቤቱ ተመልሶ ያለምንም የተገነነ ጥረት ሆዶችን በመጸዳጃ ቤቱ መስታወት ላይ ሲሰነጣጥቅ እናያለን። በማግስቱም ጭር ባለው የክላሶቹ ኮሪደር ላይ ማንም ሳያየው የሂሳብ ስሌቱ ትክክለኛ መልስ ነው ያለውን ጥያቄው የተለጠፈበት ቦርድ ላይ አሰፈረ። ከስራ በኋላ ዊል ሁሌም እንደሚያደርገው ረፍቱን የሚያሳልፈው በጣም ከሚወዳቸው ጓደኞቹ ቻኪ፣ ቢሊ እና ሞርጋን ጋር በመጫወት ነው። አንድ ቀን ዊል ከጓደኞቹ ጋር በመሆን የሚወዱትን የቤዝቦል ጨዋታ ህፃናት ሲጫወቱት በመመልከት ላይ እንዳሉ ዊል በልጅነቱ ትምህርት ቤት ላይ ቡሊ እያደረገ ያስቸግረው የነበረውን ልጅ ከሴት ጋር ሆኖ ከፊታቸው ጨዋታውን ሲመለከት አየው። ከጨዋታው በኋላም ዊል ከጓደኞቹ ጋር ሆኖ ከሰውየው ጋር ግብግብ ይገጥማሉ። ያለምንም ገላጋይ በግላጭ የተገኘውን ወጣት ዊል አይሆኑ የድብደባ ጥቃት ፈጸመበት። ጓደኞቹ ሊያስቆሙት ቢሞክሩም ዊል ግን በእጅ አላለም ነበር። የፖሊስ መኮንኖቹ በቦታው ደርሰው ሁኔታውን ለማረጋጋት ቢሞክሩም የጤና ቢስ ዊል ግን ጭራሹኑ አንዱ የፖሊስ ኦፊሰር ላይ ጥቃት በመፈጸም ተይዞ ለእስር ተዳረገ። በሌላው የፊልሙ ትዕይንት ደግሞ ፕሮፌሰር ጀራልድ ላምቡ ትምህርት ቤታቸው ያዘጋጀውን ፌስቲቫል ሲታደም እናያለን። የሂሳብ ስሌቱ መፈታቱን ያዩት ተማሪዎቹ ውስብስቡ የሂሳብ ቀመር መፈታቱን ለፕሮፌሰሩ ያለበት ድረስ ሂደው ይነግሩታል። እሱም ተማሪዎቹን በንቀት ዓይን እያየ ሊሆን እንደማይችል ቢነግራቸውም ተማሪዎች ግን ካላመናቸው አብሯቸው ሂዶ እንዲያየው ጠይቁታል። ከዛም ከፌስቲቫሉ በመጣደፍ ከተማሪዎቹ ጋር የወጣው ላምቡ የጥቁር ሰሌዳው ላይ ውስብስቡን የሂሳብ ቀመር በስርዓት ተሰርቶ ሲያገኘው ያየውን ለማመን ተቸገረ። ከእናንተ መካከል ይህን ውስብስብ የሂሳብ ቀመር መፍትሄ ያመጣው የሂሳብ ተማሪ ማን ነው? በማለት ተማሪዎቹን ይጠይቃል። የሚያስደንቀው ነገር ግን ከተማሪዎቹ መካከል አንዳቸውም ማን እንደፈታው አለማወቃቸው ነበር። በሚቀጥለው የትምህርቱ ክፍለ ጊዜ ይህንን ሚስጥራዊ የሂሳብ ሊቅ ለማወቅና በስሌቱ ዙሪያ ተጨማሪ ማብራሪያ ለማግኘት የጓጉት ተማሪዎች እንዲሁም መምህራን ክፍሉን ግጥም አድርገው ሞልተውታል። ከባዱን የሂሳብ ስሌት የሰራው ተማሪ ወደ መድረክ በመውጣት ሽልማቱን እንዲወስድ ቢጠራም እሱ ግን የውሃ ሽታ መሆንን የመረጠ መስሏል። በሁኔታውም በጣም የተናደደው ጀራልድ ላምቡ ለመፍታት 2 ዓመት የፈጀበትን ሌላ ውስብስብ የሂሳብ ቀመር እንዲፈቱ ለተማሪዎቹ ከባድ የቤት ስራን በድጋሚ ሰጣቸው። አንድ ቀን ላምቡ ከስራ ባልደረባው ጋር በመሆን ወደ ስራ በመግባት ላይ ነበር። ከእስር በዋስ የተፈታው ዊል ደግሞ እንደለመደው የጽዳት ተግባሩን አፍታ ተወት አድርጎ ቦርዱ ላይ እንደ አዲስ የተጠየቀውን ጥያቄ ቀለል አድርጎ በመሞንጫጨር ላይ ነው። ሁኔታውን ያስተዋለው ጀራልድ ላምቡ የተጻፈውን የሂሳብ ስሌት እያበላሸ መስሎት ልጁን ጠርቶ ሊቀጣው ቢሞክርም ወደሱ እየመጣ መሆኑን ያስተዋለው ዊል በፍጥነት ከቦታው ይሰወራል። ከስራ ባልደረባው ጋር ወደ ጥቁር ሰሌዳው የተጠጉት ፕሮፌሰሩ የተጻፈውን ሲመለከቱ ደነገጡ። ለሱ 2 ዓመት የፈጀበትን የሂሳብ ስሌት ልጁ በሰዓታት ውስጥ በትክክል እንደፈታው አረጋገጠ። አሁን
እንቆቅልሽ ሆኖበት የነበረው የሂሳብ ሊቅ ታውቋል። ይሁን እንጂ የዊልም ሊቅነትና የብሩህ አእምሮ ባለቤትነት በተግዳሮቶች የተሞላ ነበር። ብሩህነቱን በጠንካራና ውጫዊ በሆነ የጎዳና ላይ ብልጣብልጥነቱ ለመደበቅ ይሞክራል። ብዙ ጊዜ በቀልድ አልሆን ካለም መንደሬ ጥቃቶችን በመፈጸም ትኩረትን ይስባል። ይህም በእምቅ ችሎታውና በራሱ ላይ የሚያደርገው የአቅም ገደብ የፊልሙን የታሪክ ግጭት መነሻ ያደርገዋል። በሌላ ትዕይንት ደግሞ ዊል ከጓደኞቹ ጋር አንድ ሁለት ለማለት ወደሚያዘወትሩባት ግሮሰሪ ጎራ ብሏል። ሁለት ቆነጃጅት ኮረዶች ከጎናቸው ተቀምጠው እንደነበር ያስተዋለው ቻኪ እነሱን ለማውራት ጥሏቸው ይሄዳል። ጨዋታ ለመጀመር በሚመስል አካሄድ አብሯቸው እንደተማረ ቢሰክስም ከሴቶቹ ጋር አብሮ የሚማር አንድ ወጣት በድንገት ተቀላቀላቸውና የትኛው ክፍል ውስጥ እንደተማረ ያፋጥጠዋል። ምን መመለስ እንዳለበት ያላወቀው ቻኪ ካፉ የመጣለትን የታሪክ ተማሪ እንደነበር ተናግሮ ሊያስቀይስ ቢሞክርም ሊፋታው ያልፈለገው ልጁ ግን አንዳንድ የታሪክ ጥያቄዎችን በመጠየቅ ቻኪን የበለጠ ተፈታተነው። ትምህርት በዞረበት ዙሮ የማያውቀው ቻኪ ምን መመለስ እንዳለበት ባለማወቅ ተጨንቆ ቁልጭ ሲል ዊል ድንገት ተከስቶ ልጁ ባነሳቸው ጥያቄዎች ዙሪያ ጠለቅ ያለ ማብራሪያዎችን ከማስረጃ ጋር እያቀረበ ልጁን ሞገተው። ልጁ ማውራት እስኪሳነው ድረስ ለመናገር ሲሞክር ዊል ከምላሱ እየቀማ የመጽሐፍቶቹን ገጾች ሳይቀር እየጠቀሰ አብራራለት። አንተ በሺህ የሚቆጠሩ ዶላሮች ከፍላ የምትማረውን ትምህርት እኔ በነፃ ከላይብራሪ እንዳገኘው ተወቅ በማለት ልጁን ከጓደኞቹ ፊት እንዲሸማቀቅ አደረገው። ውርደቱን የተከናነበው ወጣት ቀስ ብሎ ከቦታው ተሰወረ። ከሁለቱ ቆነጃጅቶች መካከል ስካይለር የተባለችው ሴት በዊል ምላሽና በጥልቅ እውቀቱ ተደመማለች። ምንም እንኳን ዊል ስልክ ቁጥሯን ባይጠይቃትም እሷ ግን ገፍታ የስልክ ቁጥሯን ትሰጠውና አንዳንዴ ሻይ ቡና ቢሉ ደስ እንደሚላት ትገልጽለታለች። በዛ ጉረኛ ልጅ ክፉኛ ተናዶ የነበረው ዊልም ስልክ ቁጥሯን እንደሰጠችው አሳይቶ ልጁን የበለጠ ለማናደድ ይሞክራል። በሌላ በኩል ደግሞ ፕሮፌሰር ጄራልድ ያንን የሂሳብ ስሌት ቀመር የፈታውን ታምራዊ የጽዳት ሰራተኛ በማፈላለግ ላይ ነው። የተወሰኑ የግቢ ሰራተኞችን ካጠያየቀ በኋላ አድራሻውን ያገኘው ጄራልድ ዊል በፖሊስ ላይ በፈጸመው ጥቃት ተከሶ የፍርድ ቤት ቀጠሮ እንዳለውም አውቋል። ሌላ አማራጭ ያላገኘው ፕሮፌሰሩ ዊልን ለማግኘት ፍርድ ቤት ውስጥ ተገኝቷል። ዊል ያለምንም ጠበቃ ራሱን በራሱ በመከላከል ላይ ነበር። በስርቆት እንዲሁም ሌሎች ተያያዥ ወንጀሎች ከዚህ በፊት የወንጀል ሪከርድ እንዳለበት ያስረዳው ዳኛው የእስር ወይንም የ50 ሺህ ብር የወንጀል መቀጮ በየኑበት። ቅጣቱን ለማቅለልም ሆነ ለማስወገድ ምንም አይነት ማስተባበያ የሌለው ዊል የገንዘብ ቅጣቱን መክፈል ስለማይችል ዘብጥያ መውረድን ተቀበለ። የዊል ያልተለመደ ሁለገብ እውቀትና ተስጦ በእስር ቤቶች ውስጥ እንዳይባክን የሰጋው ፕሮፌሰር ጄራልድ ዊልን ለመጠየቅ ባስጠራው ጊዜ ዳኛውን እንዳናገራቸውና በምህረት ሊያስፈታው እንደሚችል ነገረው። ይህ እንዲሆን ታዲያ ዊል በሁለት ቅድመ ሁኔታዎች መስማማት አለበት። በፕሮፌሰሩ ክፍል ውስጥ በእሱ ክትትል ውስጥ ሆኖ አድቫንስድ ማትማቲክስ ላይ ለመስራት ዝግጁ መሆን እና በየሳምንቱ መጨረሻ የስነ ልቦና ምክር ለማግኘት መስማማት ናቸው። የስነ ልቦና ምክር አገልግሎት ማግኘት የሚለው ቅድመ ሁኔታ ቢያስቀውም ከመታሰር ይሻላል በሚል እሳቤ ሁለቱንም ቅድመ ሁኔታዎች በጸጋ ተቀበለ። ወዲያውኑ ከፕሮፌሰሩ ጋር መስራት የጀመረው ዊል ፕሮፌሰሩን በማስደነቅ ላይ ነው። ፕሮፌሰሩ በዊል ምጥቀትና እውቀት ከመደመም አልፎ አንዳንዴም ቅናት ቢጤም እየታየበት ነው። በአስገዳጅ ሁኔታ የስነ ልቦና ምክር አገልግሎትን እየወሰደ ያለው ዊል ሕክምናውን በመቀለድ ጨዋታ አድርጎታል። የስነ ልቦና ባለሙያዎቹ የጻፏቸውን መጽሐፍት ቀድሞ በማንበብ እነሱን ማስቀየሙን ቀጠለ። በሁኔታ ያዘነው ፕሮፌሰሩም አንድ አማራጭ አስቧል። ጆን ማጉያር ወደ ተባለው የቀድሞ ጓደኛውና የስነ ልቦና መምህር ጉዳዩን ሊያማክረው ሄደ። ጆንም ልጁን ለማማከር የሚሆን ጊዜ የለኝም ብሎ አንገራገረ። ፕሮፌሰሩ ስለ ዊል የምጡቅ አእምሮ ባለቤትነትና ትንሽዬ የስነ ልቦና እርዳታ ቢያገኝ ስኬታማ ህይወትን ሊመራ እንደሚችል በመንገር ጆን ልጁን እንዲያግዘው ተማጸነው። በስተመጨረሻም በሐሳቡ የተስማማው ጆን ዊልን አገኘው። በተገናኙበት ቀን ታዲያ ጆን ዊልን ለብቻው ማናገር እንደሚፈልግ ገልጾ ሌሎቹን ከክፍሉ አስወጣ። ዊልም ከዚህ ቀደም ያደርግ እንደነበረው የጆንን የመጻሕፍት ስብስቦች ካስተዋለ በኋላ ቀልድና ተረቡን ጀመረ። አውቆ ለማበሳጨት እየጣረ እንደሆነ የተረዳው ዊል የግል ህይወቱን ከመጠየቁ በፊት ተራ ወሬ ከዊል ጋር ማውራት ጀመረ። ክፍሉን ክፉኛ እየማተረ የሚገኘው ዊል ጆን ራሱ የሳለውን ስዕል ግድግዳው ላይ ተመለከተ። ስዕሉን ለማብራራት የተለያዩ የአርት መጽሐፍቶችን ማጣቀስ የጀመረው ዊል ስዕሉን ለማናናቅ ቢሞክርም ጆን አሁንም አልተከፋም። ስዕሉ ጥላው ስለሄደች ሚስቱ ሊሆን እንደሚችል ገምቶ አይሆኑ ነገሮችን ሲያወራ ጆን መበሳጨት ጀመረ። የጆን ደካማ ጎን ሚስቱ ልትሆን እንደምትችል የገመተው ዊል በስስ ጎኑ ለመሄድ ለሚስቱ ማውጣጣቱን ቀጠለ። እናም ሚስትህ በአንተ ላይ ማቅጣብህ ታውቃለች እንዴ ብሎ ሲጠይቀው እንዴቱ መቆጣጠር ያቃተው ጆን አንገቱን እንቅ አርጎ ይዞ ስለ ሚስቱ ክፉ ነገር ድጋሚ እንዳያወራ አስጠነቀቀው። ይህኔ ነበር ዊል የምክር አገልግሎቱን በማክሸፉ የሌለ ደስ ብሎት ክፍሉን ለቆ የወጣው።
የሿን ስሜት መለዋወጡን ያስተዋለው ፕሮፌሰሩ እንደቀደሙት ባለሙያዎች ድጋሚ ሊያገኘው አይፈልግ ይሆናል ብሎ ቢያስብም ሿን ግን በቀጣይ ክፍለ ጊዜያቸው በሰዓቱ እንዲገኙ ነገረው። የምክር አገልግሎቱን አቋርጦ የወጣው ዊል ባለፈው ጊዜ የተዋወቃትን ስካይለር ለማግኘት ሄደ። በግንኙነታቸው ወቅት ስካይለር የሀብታም ልጅ እንደሆነችና ባህር ዳር ዩኒቨርሲቲ ውስጥ እንደምትማርም አወቀ። በቶሎ የተግባቡት ሁለቱ ቆንጆ ጊዜ አብረው ማሳለፍ ቻሉ። በቀጣዩ ሳምንት ዊል ወደ ሿን ቢሮ ቀጠሮን አክብሮ ሄዷል። የቢሮው ሁኔታ ያላማራቸው ሁለቱ ታዲያ ወጣ ብለው ለማውራት በመስማማት ወደ አንድ መናፈሻ በመሄድ ማውራት ይጀምራሉ። ሿን በባለፈው ክፍለ ጊዜ ስለ ስዕሉ የተናገራቸውን ነገሮች ቁጭ ብሎ እንዳሰበባቸው ነገረው። ወደ አንተ ሳይ አስተዋይና በራሱ የሚተማመን ሰው አላስተዋልኩም። ይልቁንስ ግትርና የፈራ ልጅ ነው ያስተዋልኩት። ነገር ግን ዊል አንተ ሊቅ ነህ። ይህንን ማንም አይክድም። ማንም ሰው ያንተን ጥልቅ ማንነት ሊረዳ አይችልም። ኦሊቨር ትዊስትን ስላነበብኩ ሕይወትህ ምን ያክል ከባድ እንደነበረ፣ ምን እንደሚሰማህ፣ ማን እንደሆንክ ላውቅ አልችልም። በግሌ እንዲያውም ስለ እነዚህ ሁሉ ነገሮች ግድ አይሰጠኝም። አንተን በማየት ወይም ከሆነ የቆየ ግሩም መጽሐፍ ባገኘሁት እውቀት ስለአንተ ጥልቅ ማንነት ላውቅ አልችልም። አንተ ስለአንተ ማውራት እስካልፈለግክ ድረስ አለው። ይህ የሿን ጥልቅ ንግግር የማይረሳ ጊዜም በሁለቱ መካከል ፈጠረ። ሿን በህይወት ስላጣት ሚስቱ በህመም ሲያወራ የሰማው ዊል ምንም ማለት አልቻለም። አንተ ገና ልጅ ነህ፣ ስለምትናገረው ነገር በቂ ግንዛቤ የለህም የሚለው የሿን ቃል ከልቡ ተሰምቶታል። ይህም ንግግር በመካከላቸው ለተፈጠረው መግባባት መንገድ ከፋች ሆኗል። ዊል ከሿን ጋር የነበረውን ቆይታውን ከጨረሰ በኋላ ከቻኪ ጋር ወደ አንድ ያላለቀ የግንባታ ቦታ ሄዱ። ለስካይለር መደወል ያሰኘው ዊል በአቅራቢያው ካገኘው የመንገድ ላይ ስልክ አንስቶ ቢደውልም ስልኩን አንስታ ከማውራቷ ልቡ በፍርሃት የራደችበት ዊል ጆሮዋ ላይ ዘጋባት። በሶስተኛው ቀጠሯቸው ሿን ዊል ቀድሞ ማውራት መጀመር እንዳለበት ስላመነ ምንም ነገር ከማውራት ተቆጠበ። ዊል ዝምታን የመረጠ ይመስላል። በዚህ ሁኔታ ሁለቱም ምንም ሳያወሩ የቀኑ ክፍለ ጊዜያቸው አልቆ ተለያዩ። በአራተኛውም ቀጠሯቸው ሁለቱም ዝምታን ቢመርጡም በመሃል ሁኔታው ያሰለቸው ዊል ድንገት ለሿን አንድ ቀን ይነግረዋል። ሿንም አጋጣሚውን በመጠቀም ስለ ዊል የግል ህይወት መጠየቅ ጀመረ። ፍቅረኛለህ ሲል ጠየቀው። ዊልም ለስካይለር በትንሹ ካጫወተው በኋላ ሁለተኛ ጊዜ ግን ሊያገኛት ድፍረቱን እንዳጣ ነገረው። ለምን ድጋሚ እንዳላገኛ ሲጠይቀው በጣም ጥሩ ልጅ ናት፣ ስሜቷን ልጎዳው አልፈልግም ሲል መለሰ። ሿን ግን በበኩሉ እንከን የለሽ ወይንም በጣም ጥሩ የሚባል ሰው እንደሌለ እና ወሳኙ ነገር እሷ ለሱ እና እሱም ለሷ መመቻቸታቸው እንደሆነ አስረዳው። ነገሩን በጣም ግልጽ ለማድረግ ስለሱ ሚስት ማውራት የጀመረው ሿን ፍጹም የሚባል ነገር ባለመኖሩ በጣም ቆንጆ የነበረችው ሚስቱ በፍቅር ቢወድቅላትም ሌሊት ግን ራሷን እንኳን ከእንቅልፏ የሚቀሰቅሳትን ፈስ እንደምትፈሳ በቀልድ መልክ ሲነግረው ሁለቱም ከት ብለው ይስቃሉ። በዚህ ንግግሩ የክፍሉን ድባብ ለወጠው። በዚህም አይነት ሁኔታ ቅርርባቸው እየጨመረ ዊልም የጓደኝነት ስሜት እየተሰማው መጣ። ከዛን ዕለትም ስካይለር እኔ ትበዛብኛለች ብሎ ማሰብ እንደሌለበት አስረድቶት ከቀድሞው በተለየ አኳኋን ተለያዩ። የሿን ምክር በጥልቀት የተሰማው ዊል ጊዜ አላጠፋም። ከቢሮ እንደወጣ ቀጥታ ወደ ስካይለር መኖሪያ ዶርም በመሄድ ሻይ ቡና እንዲሉ ጠየቃት። ስካይለርም ከእሱ ጋር ጊዜ ብታሳልፍ ደስ እንደሚላት፣ ነገር ግን ለነገ ማድረስ ያለባት ውስብስብ የቤት ስራ እንደተሰጣትና እሱን ሳትጨርስ መውጣት እንደማትችል ነገረችው። ዊልም ስካይለርን ለማግኘት ዋግቶ ስለነበር አንድ ካፌ ላይ ቁጭ ብሎ የተሰጣትን የቤት ስራ ደቂቃዎች ውስጥ በሶስት ወረቀት ላይ አስፍሮ ክፍሏ ድረስ ተመልሶ ሰጣት። ከጭንቀት የተገላገለችው ስካይለር እቅዷ ባይሆንም ከእሱ ጋር ለመውጣት ተስማማች። በጨዋታቸው መሃልም ስካይለር ስለ ቤተሰቦቹ ጠየቀችው። እሱም የማይመቸው ርዕስ ቢሆንም 12 ወንድሞች እንዳሉት ውሸቱን ነገራት። ይህኔ ስካይለር ስማቸውን ስትጠይቀው አፉ ላይ የመጣላትን 12 ስሞች ተረዘረላት። ምንም ያላመነችው ስካይለር እየቀለደ መስሏት በድጋሚ ስማቸውን እንዲነግራት ብትጠይቀውም አንዱንም ሳያዛንፍ 12ቱንም ስሞች ደገመላት። ሌላው ትዕይንት ደግሞ ከሿን ጋር በቀጠሮ ሰዓታቸው ተገናኝቷል። በባለፈው ቆይታቸው ሚስቱን በሞት ካጣ በኋላ በከፍተኛ ሐዘን ውስጥ ወድቆ እንደነበር ያስታወሰው ዊል ከሚስቱ ጋር መገናኘቱ አሁን ላይ ይጸጽተው እንደሆነ ጠየቀው። ጥያቄውን በቀጥታ መመለስ ያልፈለገው ሿን ሚስቱን እንዴት እንዳገኛት ከመናገር ጀመረ። ሚስቱን የተዋወቃት በጊዜው ተጠባቂ የነበረውን የቤዝቦል ጨዋታ ለማየት ትኬት ለመቁረጥ በተሰለፉበት ቅጽበት እንደነበረ አስታወሰ። ዊል ሿን ሚስቱን ከማግኘቱ ሳይሆን ያን ታሪካዊ ጨዋታ ለመታደም በስታዲየሙ ውስጥ መገኘቱ በጣም አስገርሞታል። የጨዋታው ሂደት ምን ይመስል እንደነበር በቦታው ከተገኘ ሰው መስማት ፈልጎ በጉጉት ጠየቀው። ሿንም ሙሉ ጨዋታውን ሜዳ ላይ እንዳላየውና ልጅቷን ስለወደዳት ከእሷ ጋር ሻይ ቡና ለማለት ያን ተጠባቂ እንዲሁም ታሪካዊ ጨዋታ ትቶ ወጥቶ በማግስቱ በቴሌቪዥን ሙሉ ጨዋታውን እንደተመለከተ ነገረው። ያችም ሴት ከጊዜዎች በኋላ በሕይወቱ ትልቁን ቦታ የሰጣት ሚስቱ እንደሆነች ነገረው። ዊልም በንዴትና በአግራሞት ላይ ሆኖ እንዴት ያንን ተጠባቂና ታሪካዊ ጨዋታ ለአንዲት ሴት ብለህ አቋርጠህ ትወጣለህ ብሎ ጠየቀው። ምንም እንኳን አብረው መቆየት የቻሉት ለጥቂት ዓመታት ቢሆንም ቆንጆ ሚስት ለማግኘት ምክንያት ስለሆነው ጨዋታውን አቋርጦ መውጣቱ
መውጣቱ ምንም እንደማይጸጽተው ከነገረው በኋላ የቀኑን ክፍለ ጊዜያቸውን ጨርሰው ስለነበር ተለያዩ። በሌላው ትዕይንት ደግሞ ስካይለር ጓደኞቹን እና ቤተሰቦችን እንዲያስተዋውቃት በጠየቀችው መሰረት ከጓደኞቹ ጋር አስተዋወቃት። በጋራ ቆንጆ ጊዜ ነው ያሳለፉ ነው። ስካይለር ጓደኞቹ የጨዋታ ለዛ ከእሷ ጋር ማች ማድረግ በመቻሉ በጣም በመደሰት አብራቸው በመቀላለድ ተዝናናች። ፕሮፌሰር ላምቡ ከሸዋን ጋር በመገናኘት ስለ ዊል ሕክምና እንዲሁም የለውጥ ሂደት ጠየቀው። አሁን ላይ መካከላቸው ያለው ቅርበት እንደተስተካከለ፣ ሁኔታዎቹን በግልጽ ለማውራት አሁን ጊዜ ባለመድረሱ ትንሽ ጊዜ እንደሚያስፈልገው፣ ማንኛውም አይነት አዲስ ሰው ለምን እንደማያምን እና እንደማይቀርብ ሁሉንም አስረዳው። ፕሮፌሰሩ በአንድ የታወቀ የሂሳብ ድርጅት ውስጥ ያስቀጥረው ጥቆማ እንደሰጠና ለቃለ መጠይቅ እንዲታጭ ማድረጉን ባህሪውንም ካሻሻለ ደግሞ በድርጅቱ ውስጥ ስመጥር ከተባሉ የሂሳብ ምሁራን ዝርዝር ውስጥ ስሙን እንደሚያካትትለት ነገረው። ሸዋን በበኩሉ ዊል አሁን ለዚህ ዝግጁ አለመሆኑን፣ የራሱን ሕይወት በራሱ ምርጫ መወሰን እንዳለበት ሞገተው። የዊል ችሎታ ባክኖ መቅረት እንደሌለበት በጽኑ የሚያምነው ፕሮፌሰር ዊል ለቃለ መጠይቁ እንዲሄድ ነገረው። እንደዚህ አይነት ቢሮክራሲ የማይወደው ዊል ግን በበኩሉ ለቃለ መጠይቁ ሻኪን ልኮ እሱ ቀረ። ወደ ስካይለር ቤት ሄዶ ቆንጆ የፍቅር ጊዜን ካሳለፉ በኋላ ባለበት ከአልጋ ሳይወርድ ስካይለር የማይወደውን ርዕስ አንስታበት ማውራት ጀምረዋል። እሷ ጋር ወደ ካሊፎርኒያ ሂዶ አብረው መኖር እንዲጀምሩ ሀሳብ አቀረበች። ሁሌም ሲሸሸው የኖረው ጥያቄ በመሆኑ ትንሽ ቢደናገጥም ወደ ካሊፎርኒያ ለመሄድ የሚያስችል አቅም ስለሌለው ሀሳቧን እንደማይቀበል ነገራት። ጉዳዩ የተናደደችው ስካይለር አጋጣሚውን ተጠቅማ ለምን ሁሌ ስለ ግል ጉዳይ ሲነሳ እንደሚሸሻትና ለራሱ እውነተኛ ማንነት እንደማይነግራት በቁጣ ጠየቀችው። ከዚህ በፊት 12 ወንድሞች አሉኝ ብሎ እንደዋሻትና ለምን እንደሚዋሻት ስትጠይቀው ዊልም በተራው ተቆጥቶ ተነሳ። ወላጆቹን በሞት እንዳጣ፣ ማደጎ ቤት እንዳደገ፣ ከማደጎ ሊያሳድገው የወሰደው አባት ሲያሰቃየውና ሲደበድበው እንደኖረ በምሬት እውነቱን ነገራት። በዊል ያለፈ ሕይወት ያዘነችው ስካይለርም እንባዋ እየተናነቃት አብሬ ልሁን፣ ግልጽ ሁንልኝና ላግዝህ እፈልጋለሁ አለችው። በጣም የተናደደው ዊል ግን የቀረቡት ሰዎች ሁሉ ጥለውት እንደሚሄዱ፣ የኔ የሚለው ሰው እንደሌለውና የማንንም እርዳታ እንደማይፈልግ በቁጣ ነገራት። በጣም የምትወደው ስካይለርም እያለቀሰች ሁለት አማራጮችን አቀረበችለት። እሱ ከፈለገ የትም ጥለው እንደማትሄድ፣ ነገር ግን እንደማይፈልጋትና በግልጽ እንደማይወዳት ከነገራት በድጋሚ የዊል ሕይወት ውስጥ ጣልቃ እንደማትገባ ነገረችው። ያለፈባቸው የስሜት ጠባሳዎች ዊል ራሱን መፈቀርና ማፍቀር እንደሚችል ሰው እንዳይቆጥር ስላደረጉት እንደማይወዳት በውሸት ተናግሮ ጥሏት ሄደ። ምስኪኗ ስካይለርም ስቅ ብላ ስታለቅስ እናያለን። ሌላ በኩል ደግሞ ዊል ፕሮፌሰር ጄራልድ ላዘጋጀለት የስራ ቃለ መጠየቅ መገኘት ስላለበት ቃለ መጠየቁን ወደሚያደርግበት ቦታ ሄዷል። አሁን ባለበት ሁኔታ ውስጥ ምንም አይነት ስራ ለመስራት ዝግጁ ያልነበረው ዊል በጣም ጥሩ ተከፋይ የሚያደርገው መልካም የስራ እድል ቢሆንም መቀጠር የሚያስችለውን በቂ ጥረት ሳያደርግ ቀረ። ከቃለ መጠይቁ እንደወጣም የምክር አገልግሎት ወደሚያገኝበት ሸዋን ቢሮ ሄደ። ስለ ቃለ መጠይቁ በጥቂት ካወሩ በኋላ ሸዋን ዊልን በህይወቱ በጣም የሚያምነው ሰው ማን እንደሆነ ይጠይቀዋል። ዊልም ቻኪ የተለየ ቦታ እንዳለውና ከሱ ውጭ ማንንም እንደማያምን ይመልሳል። በዚህ ጥያቄው የዊልን እውነተኛ ስሜት መረዳት ያቃተው ሸዋን በድጋሚ ምን አይነት ህይወት መኖር እንደሚፈልግ ይጠይቀዋል። ዊልም በቦስተን ውስጥ በሚሰሩ የግንባታ ተቋማት ውስጥ ተቀጥሮ በመስራት በአንድ ትልቅ ድርጅት ውስጥ ከሚያበረክተው አስተዋጽኦ ያላነሰ ማበርከት እንደሚችል መለሰ። የዊልን ፍርሃት የተረዳው ሸዋንም አሁን ያለበትን ህይወት መቀየር እንዳስፈራው፣ ይሄም ለወደፊት የተሻለ ህይወትን ከመምራት እንደሚያግደው ግልጽ አድርጎ አስረዳው። ያም ቢሆን ግን ፕሮፌሰሩ ያመጣለትን የስራ እድል መምረጥና ለመምረጥ የራሱ ውሳኔ መሆኑን ጨምሮ ከነገረው በኋላ የምር ግን በህይወቱ ምን መስራት እንደሚያስደስተው ለመጨረሻ ጊዜ ጠየቀው። ይህኔ ዊል በአንድ ገጠራማ አካባቢ የበጎች እረኛ መሆን ፈልጋለሁ ሲል በሁኔታው በጣም የተናደደው ሸዋን ቢሮውን ለቆ እንዲወጣለት ጠየቀው። ያዘው ቀልድ አለመሆኑን ያስረዳው ሸዋን እውነት ከልቡ መናገር ካልፈለገ ጊዜውን ባያባክንበት እንደሚፈልግ ነገረው። ዊልም ይህ በህይወትህ ምን ማድረግ ትፈልጋለህ የሚለው ጥያቄ እንዳስመረረው በብስጭት ተናገረ። ሸዋንም ምንም አይነት መልስ ሳይሰጠው ሊወጣለት ወደ በሩ ጠቆመው። ነገሮች የተደራረቡበት ዊል ከሸዋን ቢሮ እንደወጣ ግራ በመጋባት ውስጥ ሆኖ ስካይለር ወደ ካሊፎርኒያ ከመሄዷ በፊት ለስንብት ይሁን ለሌላ ላላወቀው ምክንያት ደወለላት። በዊል ተስፋ ያልቆረጠችው ስካይለርም አሁንም እንደምትወደው ትነግረዋለች። ምን ማለት እንዳለበት ያላወቀው ዊል ግን ስሟ እንዳይሰበር በመፍራት እኔም እወድሻለሁ ከማለት ይልቅ ራስሽን ጠብቂ ብሎ ስልኩን ዘጋው። ምስኪኗ ስካይለር ግን አሁንም በመረበሽ እና በናፍቆት ስሜት ውስጥ ሆና አለቀሰች። ተስፋ ያልቆረጠችው ስካይለር በስተመጨረሻም ሀሳብ ቀይሮ ወደ እሷ ባይሄድም ቢያንስ ኤርፖርት ድረስ መጥቶ እንደሚሸኛት ገምታ ነበር። ነገር ግን ልቧ ቅር ቢለውም ሁኔታውን በተሰበረ ልብ በጸጋ ተቀብላ ወደ ካሊፎርኒያ ስትበር እናያለን። ከቻኪ ጋር በተገናኙበት ጊዜ
ፕሮፌሰሩ ያቀረቡለትን የስራ እድል እንደማይፈልግ ስካይለርም ጋር እንደተለያዩ አጫወተው። ይህኔ ቻኪ ታዲያ እንዴት ለመኖር አስባል ሲል ይጠይቀዋል። ዊልም ቦስተን ውስጥ ያንተ ጎረቤት ሁኜ በአንድ የግንባታ ተቋም ውስጥ ተቀጥሬ የሰራው መኖር ይበቃኛል አለ። የዊል ተመራጭ ጓደኛ የሆነው ቻኪ በዊል መልስ አልተደሰተም። ይልቁንስ የዊል ህይወት ባክኖ እንዲቀር እንደማይፈልግ፣ ከዚህ በተሻለ ሁኔታ ደስተኛ ሆኖ መኖር እንደሚችል፣ ብዙ ነገሮችን መለወጥ የሚያስችል አቅም እንዳለው በመንገር እነሱም የዋሉለትን ውለታ መክፈል እንዳለበት አስረዳው። ይህን ከንቱ ህይወት ወደ ጎን ትቶ ትርጉም ያለውን ህይወት መምራት እንዲጀምርም ነገረው። ከሌላኛው የፊልሙ ትዕይንት ደግሞ ፕሮፌሰሩና ሸዋን ተፋጠዋል። ፕሮፌሰሩ ሸዋንን ለምን ዊል ያለውን እውቀት መልካም ነገር እንዲሰራበት ማሳመን እንዳቃተው፣ ስራውን መቀበል እንዲችል ማሳመን እንደነበረበት የሆነ ያልሆነውን እያለ በክርክር ጠምዶ ያዘው። ሸዋንም ዊል አሁን በህይወቱ ወሳኝ እርምጃ ላይ እንደሚገኝ፣ የሆነ ውሳኔ ላይ እንዲደርስ ማጣደፍ እንደሌለባቸው ተናገረ። በግልጽ ሰዎች ቀርበው ይርቁኛል የሚል ፍራቻ እንዳለው፣ ሰዎችን መቅረብ እንዳልተለማመደና ምን እንደሚፈልግ እንኳን በቅጥ እንደማያውቅ አስረዳው። እኛ የምንፈልገውንና ቆንጆ የመሰለንን ስራ እንዲቀበል ከማስገደድ ይልቅ ዊል እንዲሆን የሚፈልገውን ማወቅና እንዲሆን ማገዝ እንዳለባቸው ፕሮፌሰሩ በሚገባ መንገድ ለማስረዳት ሞከረ። ፕሮፌሰር ጀራልድ ግን በሀሳቡ ከመስማማት ይልቅ ይህን የመሰለ እውቀት እንዳይጠቀምበት መከልከል ተገቢ ካለመሆንም አልፎ አንተን ምቀኝነት የሚያሳይ ነው በማለት ሸዋንን ወቀሰው። ሸዋን በበኩሉ እንዳንተ አልሆንኩም ማለት አልተሳካልኝም ማለት አይደለም በማለት ከክርክር አልፎ ወደ ጭቅጭቅ የተቀየረውን ቆይታቸውን ሊቀጥል ቢሞክርም ከውጭ ሆኖ ክርክራቸውን ሲሰማ የቆየው ዊል በሩን ከፍቶ ሲገባ ሁለቱም ዝም አሉ። ይህኔ ፕሮፌሰሩ ዊል የምክር አገልግሎቱን እንዲያገኝ ክፍሉን ለቆ ወጣ። አሁን ሁለቱ ብቻ በክፍሉ ውስጥ ቀርተዋል። ሸዋን ወደ ዊል ጠጋ ብሎ ከዚህ በፊት የተፈጠሩት ነገሮች አንዳቸውም እንኳ የሱ ጥፋት እንዳልነበሩ ነገረው። ዊልም የተስማማ በመምሰል ራሱን ነቀነቀ። ሸዋንም በድጋሚ ምንም ጥፋት የለብህም አለው። ዊልም አውቃለሁ አለ። ከውስጡ እንዲያምን የፈለገው ሸዋን አሁንም ለሶስተኛ ጊዜ ያንተ ጥፋት አልነበረም ሲለው ስሜቱን መቆጣጠር ያቃተው ዊል ሸዋንን ገፈተረው። በለጋ ዕድሜው የደረሰበትን ግፍና በደል በሙሉ የእሱ ጥፋት እንዳልነበር ሲደግምለት ዊል ሸዋንን አቅፎ ስቅስቅ ብሎ አለቀሰ። ይሄኔ ነበር ዊል ያለፈውን ሁሉ ረስቶ ወደፊት ለመራመድ ቆርጦ የተነሳው። ፕሮፌሰሩ ያቀረቡለትን የሥራ ዕድል እንደሚያስብበትም ተናገረ። ይሄ ከሸዋን ጋር ያደረገው የመጨረሻ የምክር አገልግሎት ክፍለ ጊዜ ቢሆንም በፈለግከው ጊዜ ልታገኘኝ ትችላለህ፣ ልብህ የፈቀደውን ማንኛውም ነገር ከማድረግ ወደኋላ አትበል ብሎ መክሮት ከመሰናበቱ በፊት በድጋሚ ያቀፈው። አሁን ዊል በልጅነቱ የደረሰበትን በደል በልቡ ውስጥ ቀብሮ የያዘውን በህመም የተሞላ የኑሮ ልምድ በስሜታዊነት ጫፍ ላይ ሆኖ በመጋፈጥ ላይ ነው። አንተ ጥፋት አይደለም የሚለው የሸዋን ተደጋጋሚ ማረጋገጫ የዊልን አይበገሬነት ሰባብሮ ከዓመታት የጥፋተኝነትና የንዴት እስር ቤት ነፃ አውጥቶታል። በመጨረሻዎቹ የፊልሙ ትዕይንቶች የዊልን 21ኛ ዓመት የልደት በዓል ለማክበር ያሰቡት ጓደኞቹ ለዊል ቆንጆ ያረጀች መኪና ገዝተው ቁልፉን ይሰጡታል። ምንም እንኳን መኪናዋ ያረጀች ብትሆንም ከሚወዳቸውን አብሮ አደግ በሆኑ ጓደኞቹ የመጣች በመሆኗ ስጦታዋን በደስታ ተቀበለ። ፕሮፌሰር ጀራልድን በሸዋን ላይ ላደረሰው አላስፈላጊ ነቀፋ ይቅርታ ጠይቆ በመካከላቸው እርቀ ሰላም ያወርዳል። በዚህን ጊዜ ነበር ሸዋንም ለተለያዩ ሀገራት በመዘዋወር እረፍት ማድረግ ማሰቡን ለፕሮፌሰሩ የተናገረው። ሸዋን ያሰበው ጉዞ ሻንጣውን በማዘጋጀት ላይ ነው። ይህን የሚያውቀው ዊል ሸዋን በሰጠው አድራሻ መሰረት ወደ ቤቱ በመምጣት የሸዋን መልእክት ማስቀመጫ ሳጥን ውስጥ የጻፈለትን ደብዳቤ አስቀምጦ ይሄዳል። ደብዳቤውም የምወዳትን ሴት ለማግኘት የሄድኩ ነው የሚል ይዘት የነበረው ሲሆን ሸዋንም አንብቦ ፈገግ ሲል እናያለን። በሌላ በኩል ደግሞ ሁሌም እንደሚያደርገው ቻኪ ዊልን ለመጥራት ወደ ቤቱ ይሄዷል። ነገር ግን በሩን እያንኳኳ ቢጣራም አቤት የሚለው ሰው አላገኘም ነበር። ለመጨረሻ ጊዜ ወደ መስኮቱ አጭልቆ ቢያይም ዊል ግን በሰዓቱ ቤት አልነበረም። በሕይወቱ ለመጀመሪያ ጊዜ ከልቡ ያፈቀራትን ሴት ለማግኘት ወደ ካሊፎርኒያ ጉዞ ጀምሮ ነበር። ትዕይንቱ ሲጠናቀቅ ዊል ለሸዋን ሴት ልጅን ለማግኘት እየሄድኩ ነው የሚል የማስታወሻ ወረቀት አስቀምጦ ወደ ካሊፎርኒያ ስካይለርን ለማግኘት ሲሄድ እናያለን። ይህም የፊልሙን ዋና መልእክት የሚያንጸባርቅ ልብ የሚነካ ድምዳሜ ሲሆን ራሳችንን ለመጋፈጥና የማናውቀውን ለመቀበል ፈቃደኛ ከሆንን ሁላችንም ታላቅነት እምቅ የሆነ ችሎታ እንዳለን ያስገነዝበናል። ጉድ ዊል ሃንቲንግ ከምን ጊዜ ምርጥ ፊልሞች አንዱ ሲሆን በሰዎች መካከል የሚፈጠር ጥብቅ ግንኙነትና መግባባትን፣ ኃያል አቅም፣ በራስ የማመንን ጥቅም እንዲሁም የፍቅርን እና ሰዎችን በጥልቅ የመረዳትን ለውጥ የመፍጠር ተፈጥሯዊ ኃይል ያሳየናል።